ምንድነው ምን ሆነሽብኝ ነው ሰርክሽ እሺ ነው አመመሽ አሞሽ ነው መድኃኒትሽን አምጣልሽ የኔ ልጅ አትልፊ አዋስጭኝ መድኃኒቱ ከትናንት ወዲያ ነው ያለቀው ትናንት ወዲያ ቆይ ለምን አልነገርሽኝም በዚህ ወር እንኳን ሲያልቅ ለሶስተኛው ጊዜ ነው የኔ ልጅ አንቺ ስንቱን ገዝተሽ ትችያለሽ በይዋስጭኝ አዋጥጭኝ ወይ ማዬ እንዴት አልነገርሽኝም ለነገሩ ታዩ እኔ ነኝ ጥፋተኛ ማይስ ነበርብኝ ችግር የለውም የኔ ልጅ ቀስ ብሎ ይገዛል ደግሞ በዚህ ወር ህመሙ ጸናብኝ እንጂ ለሶስተኛ ጊዜሽ እኮ ነው አንቺ የሚገዛሽው ኬታ መጫለሽ ልጅ ለምንዳሽ አይደለም ለሶስተኛ ጊዜ ለምን ለ30ኛ ጊዜ አንገዛም ነገር እኮ ለነገ ምንለው አይደለም ችግር የለም የኔ ልጅ ቀስ ብለሽ ትገዣዋለሽ ይደርሳል ደግሞ በዚህ ወር ህመሙ ጸናብኝ እንጂ ሶስተኛ ጊዜሽ እኮ ነው የገዛሽልኝ አይደለም ለሶስተኛ ጊዜ ለምን ለ30ኛ ጊዜ አንገዛው እማዬ ያንቺ ነገር እኮ ለነገ ምንለው ነገር አይደለም ድንገት ብር ከሌለሽ እንዳላሳቀቀሽ እኮ ነው የኔ ልጅ ያንቺስ ኬታ መጫለሽ እናቴ የኔ ወድናት አንቺ እኮ ለኔ አከብጂኝም አንቺ እኮ ለኔ ሸክም አትሆኝብኝም አቃለው ምናልባት ትልልቅ ነገሮች ላላረግልሽ እችላለሁ ግን መድኃኒት መግዛት ለአንቺ ማድረግ ያቅተኝም እሺ አውቃለሁ እኔ ልጅ አውቃለሁ መድኃኒትሽን ገዝቼሽ ቀስ በይ የኔ እናት አንቺ በሰው ሀገር እየተንከራተሽ የምትልኪልኝ ገንዘብ ለኔ ምን ይጠቅመኛል አይንሽን ካላዩት አተ ወደ ስራኔን ምን ያህል በእናት ስራ ዝም ብለህ ታውቂያለሽ አይንኩን ድህነቴን ባንቺ እንደምጠላ አንቺን እቅፌ ውስጥ እንዳላረግ ያረገኝ ድህነቴ መሆኑን ሳስብ እንዴት እንደምቃጠል እሺ እናቴ ደህና ሁኚ ደሞ ቴሌግራም ላይ ላኩልሽ መነጽርና ጫማ ከተመችሽ ላኪ ቻው በቃ እናቴ ደህና ሁኚ አብቲ ግን ጭቆጭ ስታወራ አማርኛን ከየት ነው የምታመጣው ምሩ ስንማር አንተ እየፎረፈን የገባንበት ይሄ እንዴት የሚያጀነው ሁሉ ታሪክ አጠቀመበት መቼ በላው ስልኬን አንተ አረ ሩዚ በተደጋጋሚ እየደወለች ነበር የምር ነው ወይኔ ሉሌ ምን ነው ሉል ችግር አለ ሩዚ ነች ቴክስት ያደረገችልኝ ለእናቷ መታከሚያ መድኃኒት መግዣ ፈልጋ ነበር ስልክ ያልሰራ ሲል ቴክስት አድርጋልኝ እኮ ነው እና ደውላታ ዳክተር ይባላል ኔጋቲቭ ብር ይመስላል
ሄሎ ደህና ዋልክ? ፈጣሪ ተመሰገነ ይሁን። እኔ ምን ሆናለሁ ብለሽ ነው? አንቺ ግን ድምጽሽ ልክ አይደለም። ምን ነው የሆንሽው ነገር አለ? አይ እኔ እንኳን ምንም አልሆንኩም፣ በጣም ደህና ነኝ። ትንሽ ከቤተሰብ የሆነ ችግር ተፈጥሮ ነው። ቆይ ግን ሳሚ የአባት ስልክ አንተ ጋር ምን ይሰራል እንዴ? ይሄ ደግሞ ምን ማለት ነው? የአባቴ ንብረት ማለት የኔ ንብረት ማለት ነው። በአባቴ ንብረት ደግሞ የፈለኩትን ማዘዝ ይችላል። እሱን በደንብ አውቃለሁ ሳሚ። አሁን ግን አባትህን ማግኘት ፈልጌ ነበር። ምንድነው የፈለግሽው? እሱን ለኔ መንገር ትችያለሽ። ይኸውልህ ሳሚ ደሞዝ ሊወጣ ትንሽ ቀን የቀረውና አሁን ደግሞ በአስቸኳይ ገንዘብ ስለሚያስፈልገኝ ቀደም ብዬ ገንዘብ ማግኘት ፈልጌ ነበር። ይሄ እኮ በጣም ቀላል ነገር ነው። ምን ያህል ነው የፈለግሽው? ነው ልላክልሽ? እኔ ደሞዝሽን 3 እጥፍ ሰጥሻለሁ። እኔ አንተን ስጠኝ ወይም እርዳኝ እያልኩ አይደለም፣ ደሞዜን የፈለኩትኝ። አባቴ አለቃሽ ነው አይደል? ያ ማለት ደግሞ እኔም አለቃሽ ነኝ። ስለዚህ የምጠይቅሽን ጥያቄ በደንብ መልሽልኝ። ይኸውልህ ሳሚ ከቻልክ አንድ ነገር ብቻ ተባበረኝ። በቃ አባትህ ሲመጡ በስልክ አገናኘኝ። ይኸውልሽ ሮዛ፣ በመጀመሪያ ደረጃ እኔ አለቃሽ ነኝ። እኔ እንደዚህ መናገር አትችይም። ሲቀጥል ደግሞ እኔ የምልሽን ነገር ብቻ ነው ማድረግ ያለብሽ። ተግባባ? ለማንኛውም የተወሰነ ገንዘብ ልክልሻለሁ። ከዛ ምሳ አብረን እንበላለን። አዎ በደንብ ገብቶኛል። በቃ ቻው። ግን ደግሞ ከደሞዝ ውጪ ሌላ ተጨማሪ ብር እንዳስልክልኝ እሺ? እንዴ ከየት መጣ? ጭራሽ ጆሮዬ ላይ ስልክ ትዘጊያለሽ? አንቺማ ጄሌ ግቢ እንጂ ምን እንደማደርግሽ እኔ ነኝ የማውቀው። ጠብቂ ሮዛ። ይቅርታ ሮዝ፣ ቅድም እኮ አቢቲ ከውጭ ተደውሎለት በኔ ስልክ እያወራ ስለነበረ ነው። ይሄው ይጠቅሽ ብር አሁን ሄደን ለማየ መድኃኒት እንግዛላት። ሉሊ እንደ ደውልሽልኝ ቀጥታ ከስራ ነው የመጣሁት እና ላብላብ ይሻላል ባታቅፊኝ ይሻላል። ምን ነው ምን አጠፋው? ለምንድን ነው እንደዚህ የምታይኝ? ይኸውልህ ሉሊ አንተ ለኔ ከእናቴ ቀጥሎ ትልቅ ቦታ የምሰጥ ሰው ነህ። ብትቆሽሽ ብትጸዳ ገንዘብ ቢኖርህም ባይኖርህም ለኔ ምንም ግድ አይሰጠኝም። በማንም አለውጥህ የኔ ሉል ነሽ። አውቃለሁ የኔ እናት፣ ግን ደግሞ አሁን የቆምነው አቋቋም እነዚህ ልጆች ምን ጀመሩም ያስብል ነው። ለዛ ብንላቀቅ ይሻላል። እምቢ አልለቅህም። እንዲያውም እኔ ከዚህ በኋላ ከማንም ምንም አልደብቅም እሺ? መቼም አንቺ ተስማማሽበትን ነገር እንደማልቃወም ታውቂያለሽ። ግን ደግሞ ማየ ከሰም እንዳጨርስ ይልቃውን ይልና ለማየ መድኃኒት እንግዛለት። አስቧል። በዚህ ወር በጣም ነው ብር የሚቸግረው። ኧረ ቢት ይላሽ ምን እሺ፣ ያንቺ ዲያስፖራ ችኮች እያሉ ማኛ መቼም አይቸግረን። አንተ በጣም ትቀልዳለህ እናት። ቁም ነገር አይደል እንዴ መሆኑ? ቀልዱንም አይጀመርከው አንተ ነህ። ቆይኛ መች ተመችቶ ነው የሚያውቀው ነው አሁን ይቸግረናል የምትለው? በአሁኑ ግን የሌለ ነው። ባለፈው የሮዚ እናት ታመመች ብሎ ብር ተቀበለ። አሁን ደግሞ የሩት ልደት ነው ብሎ ሰርፕራይዝ ካላረግናት ብሎ ብር ሊቀበለን እኮ። ለካሱም አለ። አንተ ረስቸው ነበር አይገርም? ቆይ አንተ ምን ስትላሰብከው? እንዴት አሰብከው? ባለፈው ያለ የሌለን ገንዘብ አይደል እንዴ አራግፎ ወሰደው። አሁን ሲመጣ የለ እንዴ ድጋሚ ካለን ያው አራግፎ ወሰዱ የማይቀር ነገር ነው። ካለን እንሰጣለን፣ ከሌለን ደግሞ በቃ የሆነ መላ ይፈልጋል፣ እንበዳደራለን ምናምን ነገር። እስቲ ምን አይነት መላ እንደምታመጡ እናያለን። አብቲ ግን ቆይ የደበረ ነገር አለ እንዴ? የደበረ ነገር አለ ወይ?
ቆይ ለምን ይደብረኛል? ማለቴ እንዴት አስበህ ነው እንደዚህ አይነት ጥያቄ ጠይቅ? ኧረ አረጋጊው ጀለስ አመረርሽው። ምን አስበህ ነው የምትጠይቀኝ? ጥያቄ ግን አስበዋል? ይደብርሻል ምናምን ትላለህ? እሺ በቃ ጀለስ አረጋጊ። አሁን የተናገርኩት እንዳልተናገርኩ ቁጠረዋ። እሺ ለማንኛውም ግን በደንብ አስብበት እሺ? እናቴ ለሊናት ወይኔ ሉሌ አንተ መታል እንዴ? ሰላም ወይ? መድኃኒትሽን እኮ ገዛሁልሽ። አይ ሮዚ ደውለሽ ጠርተሽ ነው አይደለ? ኧረ እኔ እኮ ደህና ነኝ። ዝም ብላ ነው አታመንኩም። ዝም ብላ አስጨነቀች። ኧረ እንደሱ አይደለም። ቅድም አጋጣሚ ተገናኘንና እንዳመመሽ ስትነግረኝ ሰላም ብዬሽ ወደ ስራ ልሂድ ብዬ እኮ ነው የመጣሁት። አይ ሉልዬ የኔዋ ውሸት እኮ አልችልበትም። ዩኒፎርም ለብሰህ ነው ወደ ስራ የምትሄደው? ይማዬ ደግሞ አዎ በቃ እኔ ነኝ የጠራሁትኝ። ከመመሽ እኮ አብረን ሆስፒታል ወስድሻለን ብዬ እኮ ነው። ምን ነው ልጄ? ምን አጠፋው? ተቆጣሽኝ እኮ። ኧረ እኔ አልተቆጣሁሽም እናቴ። እማዬ በልተሽ መድኃኒቱን ብትውጪ አይሻልም ግን? ውይ እሱም አለ ለካ። ቆይ የሆነ የሚበላ ነገር ትስራልሽ። ችግር የለውም ሮዝዬ፣ እንዲሁ ሳልበላ ወስደዋለሁ። ችግር የለውም። የሚበላ ነገር ማሰራልሻለሁ። በባዶ ደግሞ ይከብዳል እማዬ። አይሻልም? ኧረ ችግር የለውም። እኔ ከሰል አቀጣጥላለሁ፣ አንቺ ሽንኩርቱን ክትፊላት። ኧረ እምቦጣ ሉልዬ፣ እሷ ራሷ ታያይዛለች። አንተ ይልቅ ረፍዶብሃል፣ ወደ ስራ ሂድ። እማዬ ደግሞ ያግዘኝ፣ ምን ችግር አለ ቢያግዘኝ? ሉሌ እማዬ ጭሱ እንዳያፍናት ረጃ አቀጣጥለው እሺ? ኧረ ችግር የለውም። ነገረኛ ስለሆንኩ ነው መሰለኝ ከሰል ቶሎ ነው የሚቀጣጠልልኝ። አይ አንተን ያገባች የታደለች ሴት ናት። እንደምን ዋላችሁ ሰው? እንዴ ሩታችን አማን? ኧረ እኔ ቁጭ በይ በእናትሽ አትቁም እሱ ጋር። እንዴት ናችሁ? እንዴት ነው? አደላደል በስማም የሰሞኑ ፀሐይ ደግሞ ይለያል። አቃጥሎ ሊደፋን ነው እኮ። ቀላል አቃጥሎ ሊደፋን ነው እንጂ ሉሌ የለም እንዴ? የት ሄዳለ? ለመኪና ማጠቢያ የሚሆን እቃ ለመግዛት እኮ መርካቶ ሄዶ እኮ ነው። አሁን እኮ ነው የወጣው። አልተገናኛችሁም እንዴ? ምን ሆነ ነው በዚህ ሰዓት ሄደው? ፀሐዩ በረድ ሲለት አይሄድም ነበር እንዴ? ማጠቢያ ሲያልቅ ቶሎ ይዤ ልምጣ ብሎ ሄደ። ይሁን እስኪ መቼስ የእንጀራ ነገር ልፋት ነው። ዛሬ እንኳን የመጣሁት ጎረቤት ማህበር ነበረ። ምሳ ይዤላችሁ መጥቼ እኮ ነው። እሱ ሲመጣ ብሉት። እስከዛ ደግሞ የኔን ቡና ልጋብዛቸዋ። ቴንክ ዩ ታውቂያለሽ ግን ሩታዬ ምን ያህል እንዳንቺ አይነት እህት ብትኖረኝ ብዬ እንደምመኝ። በጣም ጥሩ። እኔ እንደ እህት አትይኝም ማለት ነው? በል የቀዳውልህን ቡና አምጣ። እሺ አረ ሩታዬ እንደሱ እኮ ማለት አይደለም። እና እንዴት ማለት ነው? እህቴማ እህቴ ነሽ እኮ። ግን አለ አይደል ለሉል ያለሽን ነገር ሳስብ በጣም ነው የሚገርመኝ። እናንተንም እንደ ወንድሜ ነው ማያችሁ። አቢቲ መቅናት አያስፈልግም። እሺ በላውን ጠጣና ቡና ልጅገም። አረ በቃኝ እንዴ! የምትሸጩን ቡና እንዳለ ጠጥቼ ላክስርሽ እንዴ? ልክሰራ ላንተ ለወንድም ያልሆነ ቡና ምን አባቱ። በላውን ጠጣና አምጣ ልድገም። አይሩት እንደ ጻል ልጅ ታባቢው ነው እንዴ? ምን ላርግ ብለ ነው? ዛሬ አቢቲ ሆድ ብሶታል። እንደዚህ አይነት ቁም ነገር ሲያወራ ሰምታችሁ ታውቃላችሁ እንዴ? ቆይ አንተ ልጅ ከጧት ጀምሮ ያላዘንክብን ነው። አቢቲ አንተ እኮ አታረገውም አይባልም። ፍቅር ምናምን ያዘሽ እንዴ? ፍቅር? የምን ፍቅር ነው ደግሞ? አብርሽ ገና በዚህ እድሜው ፍቅር ምን ያደርግለታል? በዚህ እድሜው ሩት ሁለት ጸጉር አብቅሏል እኮ። ከዚህ በላይ ቀንዳ ያበቅል። በዚህ እድሜው ምናምን ታያለሽ እንዴ? አይ አብርሽ ይሄ ቀልድ ከሆነ ሲቅርባችሁ። ቆይ ግን እናንተ መች አድጋችሁ ነው? መች ጉሩምሳችሁ ነው ሴት ላይ የሚያንጠለጥላችሁ? ይውላችሁ መጀመሪያ ራስን መቀየር የሚባል ነገር አለ እኮ። አንድ ነገር ልንገራችሁ፣ እናንተ ምንም ብትሆኑ ምንም የደሃ ልጆች ናችሁ። እሺ አረ ሩታ ለጨዋታ ያክል ኮን የተናገር ነው። አንቺ አመረርሽው እንዴ? አይ እንደዛ አይነት ነገር ጨዋታ እየተባለ ነው የሚጀመረው። አብርሽ እግዚአብሔር ምስክሬን ነው የምላችሁ። አሁን እጃችሁ ቆሽሾ ሰርታችሁ ካልተለወጣችሁ
ይሄን እጃችሁን ለሴት ትከሻ ማቀፊያ ከተጠቀማችሁት አንድ ብቻ አይደለም 3-4 ነፍስ ነው ይዛችሁ የምትወድቁት። መጽሐፉ ምን ይላል መሰላችሁ? ወንድ ልጅ የቤት ራስ ነው ይላል። እናንተ ለባልነት ሳበቁ ራስ ለመሆን ከሞከራችሁ የእናንተንም ሚስት የልጆቻችሁንም የእናንተንም ህይወት ነው የምታበላሹት። እሺ ሩታ በቃ አንቺ ተረጋጊ። ያልኳችሁን ነገር በደም አስቡበት። አሁን ወደ ስራ ልሂድ። አምጡ። ያሉሽን ባልሰማሽ ገበያን ባልወጣሽ አለች። ቆይ አቢቲ ግን ምንድነው ሉል እንደ ወገብ ቅማል ጠምደ ያስከውኩ? ኧረ ላሽ አንተ ምንድነው የምትወሩ? እንዳለ ከቅድም ጀምሮ ሞሮና አማርኛ እየሰነጠቅ እንዴ አሁን ምን እንደምትል እየሰማት አይደል እንዴ? ለቀልድ እንኳን ስለ ፍቅር ሲወራ እንዴት እያረጋት እንደነበር አንዳለኝ የምትለው ወንድሟ ፍቅረኛ እንዳለውና ለፍቅረኛው እንደ ሀብታም ፈጥኖ ደራሽ መሆኑን ብታቅ ምን ሊሰማት እንደሚችል አስቧል? የኛ ጓደኝነት ምኑ ላይ ነው? ዝም ብለን ማሽቃበጥ ብቻ ነው እንዴ? የማይሆን ነገር ስናይ አይሆንም ማለት የኛ ግዴታ ነው በቃ። በእርግጥ ልክ ነሽ አቢቲ፣ ግን በቃ ግን ምናምን የለም። እኔ ሉሌ ሮዚን የመሰለች ልጅ ስለጠበሰ ደስ ብሎኛል፣ ግን የሚያረጋው ነገር ልክ አይደለም። እኔ ለሷ መላመስ ስለሚያቀበላት ደብሮኝ አይደለም። ወንድ ልጅ ሲሰጥ ነው የሚያምርበት፣ ግን እሱ የደሃ ልጅ ነው፣ ገና በሁለት እግሩ አልቆመም። ለሱ ጥሩ ከማሰብ ነው በቃ አለቀ። ኧረ አቢቲ ምንድነው ይሄን ሰሞነ በጣም ቁም ነገረኛ ያጫወተሽ ነው። አንተ ቀልድ፣ እኔ ስራ አለብኝ። በጣም ቁም ነገረኛ እየሆንክ ነው። ሎሌና ሮዚ እሺ በእውነት ሉሌ አንተ መቼ ማረሳህ? የልጄ በጣም ጥሩ ጓደኛ ሆነ። እማዬ ስቲቪ በደንብ እየበላሽ? እየበላሁ እኮ ነው። ሉሌ ብላ እንጂ። አይ የእውነት እየበላሁ ነው። እንዴ ዳር እያልክ እኮ ነው። ብላ ሮዚ። ወይ ወንድምሽን ብላ በይው እንጂ። ወንድሜ እየበላ አብሮ ማደግ ቀላል አይደለም። እኔ ብታመም የሚደርስልሽ፣ ብታገቢ እንደ ወንድም ሽምግልና የሚቀበል፣ ቢከፋሽ ብታዝኚ አለሁልሽ የሚልሽ፣ ብትጣይ እኔን እህቴ ብሎ ጉሮሮውን የሚጠርግልሽ ጥሩ ወንድም አለሽ። መወለድ ቋንቋ ነው። እኔ ልሂድ በቃ። አረፈደብህ አይደል? አረ ችግር የለውም አስፈቅጃለሁ፣ ግን እና አብርሽ ማገዝ አለብኝ። ከዚህ በላይ ከቆየሁ እነሱ መነጻነት ይጀምራሉ። እሺ 1-2 ብቻ ጎረስ አድርገህ ሂድ። እማዬ አታስቢ፣ በደንብ በልቼ ነው የመጣሁት። ቻው በቃ። የተባረከ ልጅ። ሮዚ አንቺ ምን ረፈደብሽ እኮ ብትሄጂ ይሻላል። አይ እናቴ ችግር የለውም። ቅድም እኮ ላለቀዬ ደውዬ ከሳስ እንደምገባ ነግሬዋለሁ። አረ ተይ ሮዚዬ፣ ፍቃድ በጣም እያበዛሽ ነው እንዳባረሩሽ። አረ እናቴ ችግር የለውም አታስቢ። እንኳን እኔ ይቀርና ስንቱ እየቀረ መች አባረሩ። ታያቸው። እኔ ግን ቢበቃኝ ይሻለኛል። ጨጓራዬ እንዳይከብደኝ መድኃኒቱን ስጪኝ። እናቴ ደግሞ 2 ጉርሻ ጎርሰሽ ነው ጨጓራሽ የሚከብድሽ? ትንሽ ቢና መድኃኒትሽን ትውጫለሽ። የኔን ነገር ታውቂ አይደለ? ትንሽ ነገር ቶሎ መብላት እንጂ ብዙ ነገር ባንዴ መብላት እንደማልችል ታውቂያለሽ። በኋላ በላለሁ። እሺ በቃ አንቺ ማቢ እንጂ። አይ እኔ በቃ መድኃኒቱ እንዲሰራልሽ ትንሽ ተኝና ከቅልፍሽ ስትነቂ ደግሞ ትበያለሽ ምግብ። እሺ ሮዚ። አረፍ በይበት። እሺ ለቅሻለሁ። እሺ ተባረኪ። እሺ
እናቴ ትንሽ ብቻ ታገሽ። በጣም ትንሽ ጊዜ ስጪኝ። በቅርቡ ይሄ ሁሉ የህይወት ታሪካችን ይሆናል። እኔን ለማሳደግ የደፋሹን አንገት እኔው በራሴ ቀና ብለሽ እንድትይጅበት አደርግሻለሁ። ትንሽ ብቻ። ኧረ አንተ ግን ምን አይነት ሰው ነህ? ምን አቦንክንም? ቆይ አንተ ግን ጅም ቤት ውስጥ ምግብ ለመሻማት የሚሆን ስፖርት ለይተህ መስራት ጀመርክ እንዴ? ምን እሺ እንዳለ ጨራረስከው እኮ። እኛ ምን እንብላለን? ባክ የበላና የተማረው ወድቆ ወዳጅ ዝም ብለህ ብላ። አሁን ነገሩ በእናትህ ተመስገን አምላኬ ከፓስታና ከእንጀራ ፍርፍር አውጥተህ የቤት እንጀራ እንድንበላ ስላረከብ። እስኪ ኧረ አንዳንዴ እንደዚህ አመስግን በእናትህ። እኔ የምልሽ ሉሌ የሮዚ እናት ተሻላት እንዴ? ፒስ ነች። መድኃኒት አልቆባት ነው እንጂ ታማኩ አይደለም። እና መድኃኒቱን ገዝተህ ሰጣት? አቢቴ አንቺ ትንሽ ስትጠግቢ ጭንቅላትሽ ይደፈናል። ማሰብ ታቆሚያለሽ። ቅድም ከናንተ ብር ወሰድኩት እኮ ለዛ አይደለ? ባይሆን ቅድም ተደናግጬ ስለነበር ዝም ብዬ ነው ብር ወሰድኩት። ባለፈውም ለቤት አስፈልጎኝ ወሰድኩት ብር አለ። እሱን አስቡና ንገሩኝ። ለደሞዝ እንተሳሰባለን። አሁን እሱ ችግር የለውም። የኔ 2300 አለብን። እስታይል ለደሞዝ እንነጋገራለን። በነገራችን ላይ ሉሌ ቅድም ሩት መታ ቆጣ ብላ ነው ሄደችው። ተቆጥታ? ምን አድርጋችሁ ነው የተቆጣችሁ? በጭዊ ማል ቸከስ ምናምን ሲባል ደንፉ ጫረች። እሱ ነው እንዴ? እኔ ደግሞ ሌላ ነገር መስሎኝ። ሉሌ አንተ እህትህ ምን ያህል እንደምትወዳት እናውቃለን። ሮዚንም እንደምታፈቅራት እንደዛው። ግን ሩት ትንሽ በፍቅር ጉዳይ ሃርድ ናት እና እንዳታቀብ ትንሽ ጠንቀቅ በል። ኧረ ያሳስብሽ። ደግሞ ከኔና ከናንተ ውጪ ይሄን ነገር የሚያውቅ የለም እኮ። ይልቅ እሱን ተውትና የሮዚ ልደት ቀጣይ ሳምንት ነው። አዎ ለልደቷ ደግሞ ከኔውን ነገር ጠብቃለች። ስለዚህ የሆነ ነገር ማድረግ አለብኝ። እሱማ ግድ ነው። ግን በዚህ ወር ወጪ በዝቶብሃል። እሱን ግን አስተውለዋል? አው እሱማ መላ በጣም እየጨፈጨፍሽ ነው። ከዚህ በኋላ ሌላ ወጪ የሚከብድሽ ነው ይመስለኝ። ችግር የለውም ካልወጣ አይመጣም። አሁን ለሮዚ ልደት ከየትም ብለን ብቻ የሆነ መላ እናንጣ። ደግሞ ይሄኛው ልደቷ ለየት ያለ እንዲሆን ነው የምፈልገው። ለምን ሲባል? አሁን የሚጠየቅ ጥያቄ ነው። በቃ ልደቷ ጸዴ እንዲሆን ነው የምፈልገው። ደግሞ ምንም ነገር ሳታውቅ በድብቅ ነው ሁሉም ነገር እንዲሆን የምፈልገው። ስታይል በቃ አሁን ወደ እቅዱ። በምን አይነት መንገድ ታከብራት ነው ያሰብከው? ቆይ ግን ከዛ በፊት እጃችን ላይ አንድ ብር የለም። እንዴት ብለን ነው የሷን ልደት ቀውጤ አድርገን የምናከብረው? ኧረ አቢቲ ተው በቃ ልጁን አስጨነቅከው እኮ። ደግሞ የሆነ መላ አይጠፋም። በቃ እንበዳደራለን። ሉሌ ሌላው ሌላ ነው። አንቺ ግን በደንብ ትረጅኛለሽ ብዬ አስባለሁ። ኪሳችን ኪስሽ ነው፣ የኔ እናንተ ነው። የናንተ ማለት ደግሞ የኔ ነው። ግን ደግሞ አለ አይደለ አንቺም ከኛ የምትበደሪው ገንዘብ በዛ። ቢኖርም ብንሰጥሽ ችግር የለው። ግን እኛም በዚህ ፀሐይ እየተንገላታ የምንሰራው ለዕለት ጉርሳችን ስንል አንተም እኛን ተረዳ። የተናገርከው በሙሉ ልክ ነህ። ምንም ስተት የለውም። እኔም ሳላበዛው የቀረው አይመስለኝም። ግን ደግሞ እናንተ እንደራሴ ስለማያችሁ ምንም ሲቸግረኝም ገንዘብ ምንም ነገር መጠይቃችሁ ለዛ ነው። በቃ ሰሞኑን ከየትም ተፍ ብዬ እመልስላችኋለሁ። አይሻልም? ሉሌ ብዙ ማትጨናነቅ። ስታገኝ እኮ ትጸናለህ። ብዙ ማትጨናነቅ በቃ። ግን ያው የበሰበሰ ዝናብ አይፈራም። አንድ ላይ መመለስ ስለማይቀር የሮዚ ልደት ጸድ ያርገና አክብረናታ። እኛም ትንሽ ተረዳን ብለን እንጂ እንደ ሩቅ ሰው ተሳቀቅ እያልን አይደለም። ደግሞ ያንተ ሚስት ማለት የኛ ሚስት አይደለች እንዴ? እንዴ ምንድነው የምትኮሳተሩት? እኔ ለጨዋታው ብዬ ነው በእናትህ። በእንደዚህ ነገር ባቀልዱ ደስ ይለኛል። ለእህቴና ለሮዚ ያለኝን ነገር በደንብ ጠንቅቃችሁ ታውቃላችሁ። ለቀልድም ቢሆን እንደዚህ ነገር ስትናገሩ የምሬን ነው የሚከፋኝ። እሺ በቃ አፉ በለኝ። ለሮዚም ለሩታም ያለን አስተሳሰብ እያወቁ እንደዚህ መናገር አልነበረብኝ። እባክህ ለክፋት አስበው እንዳሉን አውቃለሁ። ሰራ አድርገን አሁን ተሚደው ምን ነው አፍሽ ተዘጋ እንደው ጠገብሽ መሰለኝ። ያንተ በእናትህ ማለት ነው። ወደኋላ ቀረሽ እኮ በእናትህ። ሄሎ ሮዚ። ሄሎ ልዑል፣ እንዴት ነህ? ደህና ነኝ። አንቺ ግን ድምፅሽ ልክ አይደለም። የተፈጠረ ነገር አለ እንዴ? አምጩ ብዬሻለሁ ይሄንን ስልክ። ሄሎ ልዑል። ምንድነው ሮዝ? አይ እማዬ እኮ እኔ እናንተ ፍቅረኛሞች እንደሆነን አወቀችና በጣም እየተቆጣች ነው። አሁን ራሱ እኔን ቅጥቅጥ አድርጋኝ ነበር። ደግሞ ልዑልን ካላወራሁት እያለችኝ ነው። ወይኔ ጉዴ!
አምጪው ብዬሻለሁ ይሄንን ስልክ አንተ ወሮ በላ እኔ ልጄና መኘ ስልክላ አንተ ለካ ስራህን እየሰራህ ነበር አረ እንደሱ አይደለም እማዬ ዝም በይ አንቺ ደግሞ ማን አናገረሽ የእውነት እማዬ አንቺ እንደምታስቢው አይደለም አንተ እኔ አመኘ ልጄን ስሰጥ አንተ ለካ ያባለክብኝ ነበር አይደል ሩት ትሙት እማዬ በእኔና በሮዛ መሃል እንደምታስቢው ግንኙነት የለም ካላመንሽ ምን ልልሻለሁ እውነት አንተ ለካ እንደዚህ ፈሪ ነህ ሩት ትሙት እማዬ በእኔና በሷ መሃል ምንም ነገር የለም ከፈለግሽ በመፈልጊው ነገር እምልልሻለሁ አይሉኒ ሮዚ እየቀለልሽብኝ ነበር አይ እየቀለልኩብህ እንኳን አልነበረም ግን በጣም ፈሪ ነህ ለካ ደግሞ እንደዚህ አይነት ፈሪ ባል እንዳለኝ እውነት አላውቅም ነበር የተለመደው ቦታ ነሽ አዎ የተለመደው ቦታ ነኝ መጣውልሽ ልምጣና እኔና አንቺ እናወራለን እሺ እሺ ቶሎና በቃ እሺ መጣው ሰብሰባ እባክህ ምን ታፈጣለህ ቆይ ምን አለ ቀስ ብሎ ቤድ አሁን እንደዚህ እየተጣደፈ ሄዶ ደግሞ ወደ ውስጥ እንዳይከተን በእናት አይሉል በፍቅር እንደዚህ ልቡ ይጥፋ አይ ፍቅር አሁን በቃ ና እንሂድ በእናት ቆይ ግን አንተ ሉሊያውን እያረገው ያለው ነገር ልክ ነው ብለህ ታስባለህ ማለት አልገባኝም ቅድም ሩት ለቀልድ እንኳን ስለ ፍቅር ሲወራ እንዴት እያረጋት እንደነበር አይታል እሱን ለማሳደግ ብላ ትምርቷን አቋርጣ አይሆኑ ሆና ነው ያሳደገችው በዚህ እድሜው ሰርቶ እህቱን ማስተዳደር እንጂ ሴት ላይ መንጠልጠል ነበረበት አንተ ያልከው ነገር እኮ ልክ ነው ግን ሮዚ ምርጥ ልጅ ነች አብሮ እኮ ያድጋሉ አሁን እኮ እያወራ ያለው እኮ ስለ ሮዚ አይደለም ስለ ሉል እኮ ደግሞ ሮዚ ምንም ያህል ጥሩ ልጅ ብትሆንም ከሱ ገንዘብ ትፈልጋለች ግድ ካልሆነባት እኮ ከሷ አትቀበለው ዋናው ነጥብ ይሄ ነው ከሱ ገንዘብ ትቀበሏለች አሁን እኔና አንተ መከራከር ምንም ለውጥ አያመጣም አሁን ናና አንድ ሁለት ነበር አይ አቤት እኔ በጊዜ ልግባ አንተ ዘና በል አንተ ደግሞ አብረን አይደል እንዴ ስንሰራ የነበረው አንድ ሁለት ብለን ትመጣለህ ና እንሂድ አይ አቤት አንተ ዘና በል እኔ ወደ ቤት ልግባ በቃ ቢስ በቃ እንደሙድሽ አንቺ ፍርሃት የሚባል ነገር የለሽም ማለት ነው ለምን ብዬ ፈራለሁ አቶ ሉል ለምን አትፈሪ ምን ያስፈራኛል አንዴ ሴት አይደለሽ እንዴ ለውም እንደዚህ ጭር ያለ ቦታ ላይ ብቻሽን ተቀምጠሽ እንዴት አትፈሪ ቆይ ለምንድን ነው ማፈሪ እኔ እዚህ የተቀመጥኩት አንተን እየጠበቅኩ ነው አንተ ደግሞ ወደኔ እየመጣ እግርህ እንኳን ቢቆረጥ ዞረ ደምህን ሰጥተህ ወደኔ መምጣት እንደምትቀጥል አውቃለሁ አይደለም ሰው ለምን አራዊት አይመጣም እነዚህ ጣቶች እንደሚያስመድጡኝ አውቃለሁ ቆይ አሁን እንደዚህ የምትናገሪው በኋላ እንዳልቆጣሽ ነው አይደለ በፍጹም አይደለም ሲጀምር ምንም ጥፋት አላጠፋውም እሺ ኧረ እባክሽ እንደዛ ነው ታስቢ ባሌ ላይ እንደፈለክ የመጨው መብት አለ ኧረ እባክሽ ነው ሉሊ እንደዚህ ነቀላሎ ደብድባ ነበር አሪ ሚስቴ ላይ እንደፈለክ የመጨው መብት አለ እሺ በቃ ታነሽ ይሄ ነው በቃ ግን ልብቺ ብቻ ነው ማለት ነው እንዴ እማዬ ብሰማስብሽው ቆይ ምንድነው አንተ ይሄን ያለ የምትፈራው የሆነ ሰዓት እኮ መስማቱ አይቀርም አይደል እንዴ ማለት ምን ማለት አለው ቆይ እናንተ ተጋብተን ልጅ መውለዳችን ይቀራል ወይኔ ጉዴ ለካሱም አላን እሱም አለ አላሰብክበትም ነበር ማለት ነው አይደል የኔ ቆንጆ አስቤበታለሁ እውነት ግን ደግሞ ያኔ ስንጋባ አንቺም ትመረቂያለሽ እኔም ደግሞ መቋቋምበት የራሴ ነገር ይኖርኛል ስለዚህ ቅርታ ታደርግልኛለች እስቲ እሱን እናስብበታለን ሉሊ ፈጣሪ ግን አንተን የመሰለ ወንድም ጓደኛ አባት መሆን ይችል ፍቅረኛ ስለሰጠኝ በጣም ነው የማመሰግነው
ምን እያረግሽ ነው? ምን አደረኩኝ? የገዛ ባሌን መሳም አልችልም? አይ እሱማ ትችያለሽ፣ ግን እንደዚህ ታደርጊያለሽ ብዬ አልጠበቅኩም። ለዛ ነው። እና ምን ታደርጋለሽ ብለህ ነበር የጠበቅከው? ቆይ አንዴ። ሄሎ ሮዛ፣ እንዴት ዋልሽ? እግዚአብሔር ይመስገን አለቃ። እንዴት ዋልክ? ደሞዝሽን መተሽ መውሰድ ትችያለሽ። የት? ቦታውን ቴክስት አደረግልሽና መተሽ መውሰድ ትችያለሽ። አሁን እንኳን መምጣት የምችል አይመስለኝም። ነገ መጥቼ ወስዳለሁ። ለምን አሁን መተሽ አትወስጂ? ምን ያደርገኛል ብለሽ ፈርተሽ? እኔ ምን አደርግሻለሁ? አረ እንደሱ አይደለም። ያውን ያሁን መምጣት ስለማልችል ነው። እሺ እንደፈለግሽ። ምን ነው ሰላም አይደለም? አይ ምንም አልሆንኩም። ቅድም እኮ ደንግጬ አለቀኝ ገንዘብ እንዲያበድረኝ ጠይቄው ነበር እና አሁን መተሽ መውሰድ ትችያለሽ እያለኝ ነው። ፊትሽ ግን ደህና አትመስይም። አረ አልደነገጥኩም ሉሌ፣ ግን አሁን መሄድ አለብኝ። ታውቃለህ እማዬን አሟታል፣ ብዙ መቆየት አልችልም። እሺ በቃ እንነሳ።